ህይወት ይኖረናል። የእግዚአብሔር አይነት ህይወት ይኖረናል ስንል እግዚአብሔር እንሆናለን ማለት አይደለም። እግዚአብሔር መሆን ሳይሆን እግዚአብሔር ያለውን አይነት ህይወት እንካፈላለን ማለት ነው። የመለኮትን ህይወት እንካፈላለን ማለት ነው። በጌታ በኢየሱስ ክርስቶስ ስናምን የእግዚአብሔር መንግስት ህይወትን እንካፈላለን። ስለዚህ እግዚአብሔር የሚኖረውን አይነት ሰላም ለእናንተ ይሁን ውድ ወገኖቼ። በመንፈሳዊ ምግብ ስር ስለ መንፈሳዊ ነገር ስንነጋገር ቆይተናል። አሁንም ደግሞ በሌላ ርዕስ ደግሞ እንነጋገራለን። ይህ ርዕስ ምንድነው? የእግዚአብሔር መንግስት፣ ጌታ ኢየሱስና አማኞቹ በሚል ርዕስ ስር ዛሬ እንነጋገራለን። የእግዚአብሔር መንግስት ሁሉን የምትገዛ መንግስት ናት። የእግዚአብሔር መንግስት ራሱን የቻለ እግዚአብሔር ብቻ የሞላበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሞላበት እና አማኞች የሚኖሩበት መንግስት ነው የእግዚአብሔር መንግስት። ይህን ስንል እግዚአብሔር መንግስቱን የሚመሰርተው የራሱ አይነት ህይወት ባላቸው አማኞች ነው። እግዚአብሔር መንግስቱን የሚመሰርተው እግዚአብሔር ወደ ራሱ ሰብስቦ በመንግስቱ ውስጥ የሚይዘው እርሱን የሚመስሉትን እንጂ እርሱን የማይመስሉትን አይደለም። ስለዚህ ውድ ወገኖቼ ምን አይነት ሰው ነው የእግዚአብሔር መንግስት የሚወርሰው የሚገባው ብለን ብንል እግዚአብሔር ለዓለም ሁሉ ልጁን ኢየሱስ ክርስቶስን ከፍሏል። ሃይማኖትን ሳይለይ፣ ትልቅ ሳይል፣ ትንሽ ሳይል፣ ወንድ ሴት ሳይል፣ አሮጊት ሳይል፣ ሽማግሌ፣ ወጣት፣ ሕፃናት ሳይል ለሁሉም ነው ጌታ ኢየሱስ ክርስቶስ ህይወቱን አሳልፎ የሰጠው በመስቀል ላይ የሞተው። ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተው ሞት ለሁሉም ነው። ምህረት ተደርጓል ማለት ነው። አባታችን አዳም ከእግዚአብሔር ጋር ያለውን ግንኙነት ቢያበላሽም እንኳን እግዚአብሔር በሰውና በራሱ መካከል ያለውን የኃጢአት ግድግዳ ልጁን ኢየሱስ ክርስቶስን መስዋዕት በማድረግ ከእኛና ከእግዚአብሔር መካከል ያለውን ኃጢአት አስወግዶታል። ማለት እግዚአብሔር ለሰው ልጅ ሁሉ ምህረት አድርጓል ማለት ነው። ምህረት አድርጓል። ይሄ ምህረት የመቀበል ያለመቀበል የኛ ፋንታ ነው። ይህን ምህረት ብንቀበል ወደ እግዚአብሔር መንግስት እንገባለን። ምህረት ባንቀበል ደግሞ ምህረት ተደርጎልን እያለ ይህንን ምህረት ማህተም ማስደረግ የኛ ድርሻ ነው። እንዴት ነው ማህተም የምናስደርገው? የተላከልንን በመስቀል ላይ የሞተልንን ሞትንን ደግሞ ድል አድርጎ የተነሳውን የትንሣኤውን ጌታ ህይወት የሆነውን ጌታ ኢየሱስ ክርስቶስን በማመን ህይወት በማድረግ ወደ እግዚአብሔር መንግስት እንፈልሳለን ማለት ነው። ኢየሱስ ክርስቶስ የእግዚአብሔር ነው፣ የእግዚአብሔር ልጅ ነው ብለን በምናምንበት ጊዜ ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም ይላል አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ። ስለዚህ ህይወት ሊኖረን የሚችለው በልጁ በኢየሱስ ክርስቶስ ስናምን ነው። ምን አይነት ህይወት ነው የሚኖረን? የእግዚአብሔር አይነት ህይወት ይኖረናል። የእግዚአብሔር አይነት ህይወት ይኖረናል ስንል እግዚአብሔር እንሆናለን ማለት አይደለም። እግዚአብሔር መሆን ሳይሆን እግዚአብሔር ያለውን አይነት ህይወት እንካፈላለን ማለት ነው። የመለኮትን ህይወት እንካፈላለን ማለት ነው። በጌታ በኢየሱስ ክርስቶስ ስናምን የእግዚአብሔር መንግስት ህይወትን እንካፈላለን። ስለዚህ እግዚአብሔር የሚኖረውን አይነት ኑሮ እንኖራለን ማለት ነው። ጌታ ኢየሱስ ክርስቶስ እንግዲህ እኛን ለዚህ ህይወት እንድንታጭ ብሎ ነው በመስቀል ላይ የሞተልን። የኃጢአታችን ዋጋ፣ የኃጢአታችን ቅጣት፣ የበደላችን ቅጣት
ራሱ ልጁ ኢየሱስ ክርስቶስ በመስቀል ላይ ከፍሏል ማለት ነው። ስለዚህ ወደዚህ የሚገቡ ዜጎች ኢየሱስን ካላመኑ ወደዚህ መግባት አይችሉም። ለምንድን ነው ኢየሱስ ያስፈለገው? በእግዚአብሔርና በሰው መካከል ያለውን የኃጢአት ግድግዳ፣ ሰውንና እግዚአብሔርን የማያቀራርበውን ኃጢአት ለማስወገድ ሰው ያስፈልጋል። ለዚህ ነው ኢየሱስ ክርስቶስ ሰው መሆን ያስፈለገው። ከመለኮት ጋር ደግሞ የሚግባባ መለኮት አይነት ባህሪ ያለው እንጂ ሌላ ስላልሆነ ጌታ ኢየሱስ ክርስቶስ መለኮት ስለሆነ በአንድ በኩል መለኮት ነው፣ አምላክ ነው። በአንድ በኩል ደግሞ ሰው ነው። ያው ስብዕና ያለው ሰው ሆኖ የተወለደ ፍጹም ሰው ነው። ስለዚህ በእኛ በኩል የእኛን ችግር የሚረዳ በእግዚአብሔር በኩል መለኮት ስለሆነ በእኛና በእግዚአብሔር መካከል ያለውን የጥልን ግድግዳ፣ የኃጢአትን ግድግዳ ወደ እግዚአብሔር እንዳንቀርብ የሚያደርገንን ነገር ኢየሱስ ክርስቶስ በመስቀል ላይ ሞቶ ከመካከላችን አንስቶታል። የማያቀራርበንን ጉዳይ፣ ኃጢአትን፣ በደልን፣ ጥላቻን፣ ያንን ነገር ሁሉ ኢየሱስ ሰርዞታል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን ስናምን ሕይወታችን ስናደርግ ከእግዚአብሔር ጋር ታረቅን ማለት ነው። የኃጢአትን ይቅርታ ማግኘት ያለብን ለእርቅ ነው። የኃጢአትን ይቅርታ ካገኘን በኋላ በደሙ ከታጠብን በኋላ እርቅን አገኘን፣ ጸደቅን ማለት ነው። እዛ ደግሞ ዕለት ዕለት እየተቀደስን እየተለየን ከዓለም ከኃጢአት አላስፈላጊ ከሆኑ ነገሮች እየተለየን ወደ እግዚአብሔር እየቀረብን የእግዚአብሔር ነገር በእኛ ውስጥ እየተቀረጸ ሲሄድ የእግዚአብሔር ፈቃድ በእኛ ውስጥ እየሆነ ይሄዳል ማለት ነው። ፈቃዱን የምንፈጽም እንሆናለን ማለት ነው። አሁን ኃጢአታችን ከተወገደ በኋላ የእግዚአብሔር ቃል የእግዚአብሔር እስትንፋስ ነው። የእግዚአብሔር ቃል የእግዚአብሔርን መንግስት ጉዳይ የሚያወራ ነው። ስለዚህ ቃሉን እንሰማለን። ይህ ቃል መንፈስ ቅዱስ ከሌለበት ከኛ ጋር ከልቦናችን ጋር ሊዋሃድ በልቦናችን ላይ ሊታተም አይችልም። ከኛ ጋር የሚዋሃደው በመንፈስ ቅዱስ ነው። ልክ አሁን ለምሳሌ አትስረቅ የሚለው የእግዚአብሔር ሕግ አለ። እኛ ሕግን እንድንጠብቅ ሳይሆን የሕጉን ባለቤት ሕግ አውጪውን፣ ሕግ ማለት የእግዚአብሔርን ባህሪ የሚገልጽ ነው። የእግዚአብሔርን ባህሪ የሚገልጽ ስለሆነ እግዚአብሔር ስርቆትን፣ ሌብነትን አይወድም። ስለዚህ አትስረቅ ብሎ የሚለውን ሕግ ካነበብን በኋላ ይሄ አትስረቅ የሚለው መጥቶ ከልቦናችን ላይ በመንፈስ ቅዱስ አማካኝነት ይታተማል። በልቦናችን ላይ በሚታተምበት ጊዜ ከኛ ጋር ይዋሃዳል ማለት ነው። ከኛ ጋር ከተዋሃደ አለመስረቅ የኛ ባህሪ ይሆናል። አለመስረቅ የኛ ህይወት ይሆናል ማለት ነው። ስለዚህ ህይወታችን አለመስረቅ ነው። ባህሪያችን አለመስረቅ ነው። ስለዚህ በባህሪ በህይወት እግዚአብሔርን መሰልን ማለት ነው። ያንን የእግዚአብሔርን ህይወት ተካፈልን ማለት ነው። ያንን የእግዚአብሔርን ባህሪ ተካፈልን ማለት ነው። እንግዲህ አንድ ሰው ልጅ ወልዶ ልጁ የልጁ ዲኤንኤ እና የአባቱ ዲኤንኤ እንደሚመሳሰል የእግዚአብሔር ባህሪ በልቦናችን ላይ ታትሞ አንድ አይነት ይሆናል፣ ይመሳሰላል። በሚመሳሰልበት ጊዜ ሳንወድ ባህሪያችን ሆኖ ማለት ነው። ባህሪያችን ሆኖ ስርቆትን እንተዋለን፣ ውሸትን እንተዋለን፣ ሌላ ክፉ ነገሮችን ሁሉ እንተዋለን። የእግዚአብሔር ባህሪ በመንፈስ ቅዱስ አማካኝነት ከኛ ጋር ተዋህዶ በእግዚአብሔር መንግስት ውስጥ እንድንኖር ያደርገናል ማለት ነው። ስለዚህ የእግዚአብሔር መንግስት እንግዲህ ሁሉን የምትገዛው በዚህ አይነት ነው። ውድ ወገኖቼ አላበዛባችሁም። ሌላውን ክፍል ደግሞ በሌላ ጊዜ እናያለን። እስከዛው በቸር ሰንብቱ። ጌታ ኢየሱስ ከእናንተ ጋር ይሁን። ባይ ባይ። ሰላም ለእናንተ ይሁን ውድ ወገኖቼ።
በመንፈሳዊ ምግብ ስር ስለ መንፈሳዊ ነገር ስንነጋገር ቆይተናል። አሁንም ደግሞ በሌላ ርዕስ ደግሞ እንነጋገራለን። ይህ ርዕስ ምንድነው? የእግዚአብሔር መንግስት፣ ጌታ ኢየሱስና አማኞቹ በሚል ርዕስ ስር ዛሬ እንነጋገራለን። የእግዚአብሔር መንግስት ሁሉን የምትገዛ መንግስት ናት። የእግዚአብሔር መንግስት ራሱን የቻለ እግዚአብሔር ብቻ የሞላበት፣ የእግዚአብሔር ልጅ ኢየሱስ ክርስቶስ የሞላበት እና አማኞች የሚኖሩበት መንግስት ነው የእግዚአብሔር መንግስት። ይህን ስንል እግዚአብሔር መንግስቱን የሚመሰርተው የራሱ አይነት ህይወት ባላቸው አማኞች ነው። እግዚአብሔር መንግስቱን የሚመሰርተው እግዚአብሔር ወደ ራሱ ሰብስቦ በመንግስቱ ውስጥ የሚይዘው እርሱን የሚመስሉትን እንጂ እርሱን የማይመስሉትን አይደለም። ስለዚህ ውድ ወገኖቼ ምን አይነት ሰው ነው የእግዚአብሔር መንግስት የሚወርሰው የሚገባው ብለን ብንል እግዚአብሔር ለዓለም ሁሉ ልጁን ኢየሱስ ክርስቶስን ከፍሏል። ሃይማኖትን ሳይለይ፣ ትልቅ ሳይል፣ ትንሽ ሳይል፣ ወንድ ሴት ሳይል፣ አሮጊት ሳይል፣ ሽማግሌ፣ ወጣት፣ ሕፃናት ሳይል ለሁሉም ነው ጌታ ኢየሱስ ክርስቶስ ሕይወቱን አሳልፎ የሰጠው፣ በመስቀል ላይ የሞተው።